ወይም ራስን የሚጎዳ ነገር አትጠቀም። ራስን የሚጎዳ ነገር ይለኛል እንዴ? ሰውን ሲጋራ የሚጎዳ የሚል አለ ወይ? ሰውን የሚጎዳ ነገር አትጠቀሙ ስለሚል፣ ሲጋራ ሰውን ይጎዳል። ስለዚህ አትጠቀሙ፣ ሐራም ነው። ሲጋራ የሚል አለ ወይ? ሲጋራ የሚል አለ ወይ? የለም እንደዛ የሚል የለም። እንደዛ እኮ ነው ያልከው አንተ። ታዲያ እሱ ባዕድ አምልኮ ነው ብለው ሲሉ ኢሬቻ ክልክል ነው የሚል ከቁርአን አምጡልኝ አልክ። እኔ እኮ እንደ አምልኮት አይዝማ ባቢ እንደ ባህል አድርጌ ነው የሚይዘው እንጂ እንደ አላህ አዘዛዊ ሰይድ ትእዛዝ ነው ብዬ ግዴታ ነው ብዬ አይደለም። ግን እንደ ባህል ወንድሜ እናና ወንድሜ አንተ ስለያዝከው እኮ አይደለም አመጣጡና መሰረቱ በመጀመሪያ ምንድነው ትርጉም ብለህ መጠየቅ አለብህ። አንተ ስለተረዳኸው አይደለም። እንደዛማ ከሆነ ዝሙትም እኮ አይደስ ስላለኝ እኮ ነው እኔ በቃ እንትን ያደረኩት ካለ ሰው ይፈቀዳል ማለት ነው። እንደዛ የሚባል ነገር የለም። አንተ ስለያዝከው አንተ በያዝከው መንገድ አይደለም። በመጀመሪያ አመጣጡ ጅማሬው እንዴት ነው ኢሬቻ ብዬ ስጠይቅህ አታውቀውም። አላውቅም ሳልወለድ ሲከናወን የነበረ ነገር ስለሆነ እኔ አላውቅም አልክ። ገብቷል? አመጣጡ ባዕድ አምልኮ ነው፣ ሰይጣንን መቀለብ ነው። ድሮ ከነ ህይወቷ ውሃ ውስጥ እየከተትክ ሰይጣንን ማደለብና ማሳደግ ነው። ስለዚህ እንደዚህ ተብለህ ስትነገር እንደዚህ የሚል አለው ያምጡልኝ ትላለህ እንዴ? ሲጀመር አንተ የምትከተለው ሃይማኖት ማን የሰጠኝ ያልከው? አላህ ነው የሰጠኝ። የት አገኘውና ነው የሰጠህ? ቁርአን አንብቤ ተረዳኝ እኮ። ያነበብከው ቁርአን ደግሞ ሰው ነው አይደለ ያስተላለፈልህ ወደ አንተ? እሱ ደግሞ አላህ ነው ያደረገው እንደዛ። እኔን እንዲያሰኝ አላህ ነው እኮ። እነሱም እኮ የራሳቸው እንትን አይደለም የሚያወሩት። ሰው አልሰማም ማለት በጣም ከባድ ነው። ገብቶሃል ወንድሜ? ሰው አልሰማም ማለት በተለይ አማኝ ከሆንክ ሃይማኖተኛ ከሆንክ ሰው አልሰማም ማለት አላህ ነው የሰጠኝ ሃይማኖቴ እኔ አልሰማም እንደዛ የሚባል ነገር የለም። ሰውን ያስተላለፈልህ። እዚህ ጋር ደግሞ ወንድሜ እየተሳሳትክ ነው ብሎ ከካለ ሰው አሜን ብለህ ነው መቀበል ያለብህ። እሺ ያጋብ ያው ቆይ እስኪ አንድ ፍቃድ። ኧረ ተረጋጉ፣ ታወሩታላችሁ ነው። ችግሩ እኮ ምንድን ነው? ገደል ነው የምትከቱት። አይሰማም አባቢ። ምን አልከኝ? አሁን ቀደም የሰይጣን አምልኮ ነው ምናምን ያልከው ይገርማል። እሱን የኢሬቻ ከእንትኖች ሳይሆኑ ኦርቶዶክሶች ነው እንደዛ መጥተው ያደረጉት ይሄን ነገር ምኑ ይዟል እንዴ? ያኒ ሰይጣን እንደ ፍየል እንትን ዋቃ ምንድን ነው? ዋቃ ማለት ኦሮምኛ አምላክ ማለት ነው። አላህ ማለት ነው ኦሮምኛ። የዚህ ደግሞ በጣም ነው እንትን የሚለው ጥቁር አምላክ ነው የሚባለው አላህ ማለት ነው። ዋቅ ጉራቻ ብለህ ጠይቀው። ዋቅ ጉራቻ ገራገርባ ብለህ ጠይቀው፣ እሱን ይመልስ። ኦሮሞ ናችሁ እንዴ? ኦሮሞ አለ እናንተ ጋር? ያ ኦሮሞ ነኝ። በቃ ቀጥይ። ጉራቻ ገራገርባ ማለት ኬቤኪ ምንድን ነው? ጉራቻ ገራገርባ ማለት እሱ እኔ አላምንበትም። እሱ ማለት ጉራቻ ገራገርባ ማለት ዋቄፈና ማለት እምነት እንደሆነ ታምናለህ? ዋቄፈናዎች እንዳሉ ታምናለህ? አምናለሁ። ዋቄፈቶች አሉ ወደ ቦረና አካባቢ አለው። ግን እኔ እነሱ የእነሱ እምነት ፕሮግራም ላይ መገኘት ሐላል ነው። እነሱ እንደ እምነት ይዞታሉ። እኔ ደግሞ ላላ ምናምን እንደ ትክክለኛው መልስ የሆነ ዋቄፈናን ተው፣ የሆነ የሌላ እምነት ፕሮግራም ላይ መገኘት፣ ሌሎች ለአምልኮ የሚሰበሰቡበት ቦታ መገኘት በእስልምና ሐላል ነው። እሱማ አራጂ ለማራው ነው። ኦኬ ልክ መስቀል መሄድ ሐራም እንደሆነ ሁሉ የዋቄፈና እምነት እነሱ ለምስጋና የወጡበት ቦታ መገኘትም ሐራም ነው ማለት ነው። ከነረት ወል ያገሉ። አንተ ግን እዛ ቦታ የምትሄደው ለምንድነው? እንደ ወጣት እኔ እረዳሃለሁ። እኔም እኮ የሆነ ጊዜ ሄጄ ተመልሻለሁ። ግን እዛ ቦታ የሄድነው እዛ ለመጨፈር ነው። መጨፈሩ ራሱ እኮ ሐላል እኮ አይደለም መጨፈር ሐራም እኮ ነው። መዝፈን ሐራም ነው። እዛ ጋር ለመራገጥ ለመዝፈን እስከ ሄድክ ድረስ የሆነ ጥሩ ሙስሊምን ያ ቦታ አይወክለውም። እንደ ሙስሊም ያ ነገር አይወክልህም። አንተ መተክ እዚህ ጋር ኖርማል እኔ እምነትን ወክዬ አይደለም። እምነትንም ባትወክል ሙዚቃ ፍለጋ ነው እዛ ቦታ ሄድከው። ሙዚቃውም ለአንተ ደግሞ ትክክል አይደለም፣ ሐራም ነው። ስለዚህ እንደ ኦሮሞ ስለሆንክ የሆነ ኦሮሞ ያደረገው ነገር ሁሉ ትክክል ነው ማለት አይደለም።
በዛ ላይ ደግሞ ዋቄፈናን አክባሪ ሰዎች ማለት ነው። እኔ አውቃቸዋለሁ፣ በጎረቤት ምናምን የማውቃቸው ሰዎች አሉ። ወተት አልበው ሲመለሱ እኮ ኢባዩ ብለው የሆነ መሬት ስር ይደፋሉ። ከወተቱ ማንም ሳይጠጣ ልክ ታልቦ ከላሚቷ እንደወጣ ያንን ወተት ይዘው ሄደው ወደ እንትን ግንድ ስር ምናምን ትንሽ ይደፋሉ። ቆይ መጣ አንዴ እናቴው እኔ ልሰቃይልሽ። በመሀል እንደዚህ ጥሩ ሀሳብ እየተናገረች መጡ እነዚህ ርኩስ እንትኖች አሰሪዎች የሚባሉ እነሱ ረሽ ነው የእነሱን ሀብት ማስወረስ ነበር። እንቀጥይ ይኮን። ሰላም፣ እንዴት አደራችሁ? እንዴት ዋላችሁ? ሰላም አለይኩም ወንድሜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከቤኪ ነው ይሰማሃል ወንድሜ? እየሰማሽ ነው? እሺ ወንድሜ፣ እኔ ትንሽ ማስታወሻ ነገር ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይላል መሰለህ? ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን ይላል። አላህ ሱብሓነሁ ወተዓላ ማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ። ነውር አይደለም መጠየቅ፣ መማርም ነውር አይደለም። ማናውቃቸውን ነገሮች ጠይቀን ነው የምንረዳው። እኛ እዚህ ጋር ስለተሰበሰብን ካንተ እንበልጣለን ማለት አይደለም፣ ካንተ የተሻልነን ማለት አይደለም። ወንድሞች እህቶች ምክር ሲሰጡ እንዴት ነው ብለህ ለማወቅና ለመረዳት ሞክር። ስለዚህ የመጀመሪያው አንተ ማወቅ ያለብህ ነገር ምንድን ነው? ሽርክ ማለት ምን ማለት ነው? ከዛ በኋላ ዝርዝር ሁኔታዎቹ ይሄ ኢሬቻ ምናምን የሚለው በስም እያንዳንዱ ነገር በቁርአን ላይ ግዴታ መጠቀስ የለበትም አይደል እንዴ? ሽርክ የሚለውን ኮንሴፕት ትረዳዋለህ? እንድትመልስልኝ እፈልጋለሁ። አዎ ሽርክ ማለት ምን ማለት ነው? እያወራ ከሆነ አይሰማኝም። አይሰማም? መልሻለሁ። ሽርክ ማለት እሺ፣ አልሰማሁም፣ ይቅርታ። ሽርክ ማለት ምን ማለት ነው? ሽርክ ማለት ከአላህ ጋር የሆነ ነገር ይዞ ማምለክ ማለት ነው። ወይም ደግሞ ለአላህ የሚገባውን አምልኮ በሙሉ ለሆነ አካል መስጠት አይደለም? እሺ፣ አሁን ይሄ ኢሬቻ ያልከው ነገር ደግሞ የሆነ አምላክ የሆነ ሃይማኖት አምላኪዎች አምላክ ነው አይደለም እንዴ? ለሆነ አምላክ ነው ያንን በዓል የሚያከብሩለት። እሺ በቃ ሚውት አድርገው እንትን እያለ ስለሆነ ያንተም ድምጽ ስለማይሰማ። ሽርክ ማለት በዒባዳ ላይ ከአላህ ጋር ፓርትነር ወይም ደግሞ ጓደኛ ማድረግ ነው የሚለው ብቻ ሳይሆን ተግባሩ በሙሉ ራሱ ሽርክ ሊሆን ይችላል። ወደዛ ሰው መወከልም ሽርክ ነው። ለአላህ ሱብሓነሁ ወተዓላ መደረግ ያለበት ነገር በሙሉ ሲደረግም ሽርክ ነው። በዛ ላይ ደግሞ እስልምና ላይ ሊልሙስሊማኒ ዒደይን ነው የተባለው። ለሙስሊሞች 2 ዒድ ነው ያላቸው፣ ሌላ የለም። ስለዚህ አሁን አንተ ኦሮሞ ስለሆንክ ወይ ደግሞ እኔ ትግሬ ስለሆንክ ወይ ምናምን አይደለም፣ ከሃይማኖታችን ጋር የሚጣሉ ነገሮች በሙሉ ማስወገድ አለብን። በቀላሉ ምግብን መድፋት ኢስራፍ ነው። አላህ ሱብሓነሁ ወተዓላ ደግሞ በቁርአኑ ላይ ምን ብሏል? ኩሉ ወሽረቡ ሚነ ጠይባት፣ ከመልካም ነገሮች ብሉ ጠጡ፣ ወላኪን ላ ተስሪፉ ኢነላህ ላ ዩሒቡል ሙስሪፊን። አላህ ሱብሓነሁ ወተዓላ ማባከንን አይወድም፣ ብክነትን አይወድም። እዛ ትልቁ ጋር ሳትሄድ ራሱ ከጅምሩ ማለት ነው። ሁለተኛ ነገር ደግሞ እክትላጥ የሚባል ነገር አለ። ወንድና ሴት ተቀላቅሎ ጭፈራው፣ ምኑ፣ መተሻሸቱ፣ ሁሉም ነገር ከቀላል ወንጀሎች እስከ ከባባድ ሽርክ ድረስ። እንግዲህ ሽርክ የመጨረሻው ከባድ ወንጀል ነው። እሺ ወንድሜ፣ ሽርክ ማለት በአላህ ሱብሓነሁ ወተዓላ ዘንድ ምንም አይነት ምህረት የማያስገኝ ነገር ነው። ሌላው ነገር በሙሉ አላህ ሱብሓነሁ ወተዓላ ሊምርህ ይችላል። ተግባባን? የእስልምና መሰረቱ ነው ተውሂድ። የእስልምና መሰረቱ ነው። ተውሂድን የሚያበላሸው ነገር ምንድን ነው? ሽርክ ነው። እዛ ሳንደርስ ግን ምን አለ? በጣም ወንጀሎች አሉ። በዛ መሀል ውስጥ ወንጀሎችም ይከሰታሉ ነው። ምግብ መድፋት ሐራም ነው። ከዛ ሴትና ወንድ መቀላቀል ሐራም ነው። ሙዚቃ ሐራም ነው። እያንዳንዱ ነገር ሐራሙ እየበዛ በሄደ ቁጥር ምን ላይ ደረስን? ሽርኩ ላይ ስንደርስ ኦኬ ስታፕ። እዛ ጋር ስንደርስ በቃ አለቀ ነገሩ በሙሉ።
ተግባብተናል ወንድሜ? እንዳላበዛብህና ወቀሳ እንዳይመስል በመጠንቀቅ ነው እንጂ የሽርክና የተውሂድ ኤክስፕላኔሽኑ በጣም ሰፊ ነው። ሌላ ልነግርህ የምፈልገው ነገር ደግሞ አላህ ሱብሓነሁ ወተዓላ ቁርአን ላይ አንድ ነገር ሲከለክል አመተን ነው፣ ጥቅልል ያለ ነገር ነው። ገብቷል? ይሄ ሲጋራ፣ ሐሺሽ ስሙ ተዘርዝሮ አይደለም የሚከለከለው። አቅልን የሚቀይር ነገር በሙሉ ተከለከለ ሲባል ስሙ ዋይን ሊሆን አይገባም። ኸምር ሲባል ለምሳሌ ጠላ ይፈቀዳል፣ ጠላ ይከለከላል፣ ጠጅ ይፈቀዳል ማር ስለሆነ አይደለም። ውስጡ የማስከር አቅሙ ነው የሚታየው። ሐራም የሆነ ነገር ደግሞ አንድም ጠጥተህ ሁለትም ጠጥተህ ሶስት ጠጥተህ ይሄን በቁጥር አይደለም። ተግባባን? ያሰክራል ነው። አቅልን ይቀይራል ነው። ስለዚህ ቁርአን ላይ አመተን የተከለከለን ነገር ኢሬቻ ተከልክሏል የሚል ነገር እስኪ አውጡልኝ አትበል። በውስጡ ያለው ነገር በሙሉ ሽርክ እስከሆነ ድረስ እዛ ቁርአን ውስጥ ኢሬቻ የሚባል ስም መፈለግ የለብህም። ተግባሩ ላይ ነው መፈለግ ያለብን። ተግባብተናል? ከያዝኩት ሃይማኖት ጋር ይጋጫል አይጋጭም ነው። ባህል እንወዳለን፣ ብሔራችንን ወይም ቋንቋችንን፣ ጭፈራችንን ልንወድ እንችላለን። እሱ ሰዋዊ ስሜታችን ነው። እሺ ወንድሜ፣ ሁላችንም የሚሰማን ስሜት ነው። አፋርኛ ሲከፈት ደስ ይለኛል፣ መጨፈር ደስ ይለኛል፣ የኔ ስሜት ነው። ግን ሙዚቃ ይፈቀዳል ማለት ነው አይደለም። አንተም እንደ ኦሮሞ የሚከበረው ባህል ሊያስደስት ይችላል፣ ግን ባህል ከእምነት ጋር እስከተጋጨ ድረስ ውድቅ ነው። ተግባባን? ስለዚህ አንተ እስልምናህን ተማር፣ በደንብ ወቅ። ኮሜንት ላይ ያስከፉን ሰዎች እኔ በእነሱ ስም ይቅርታ ጠይቃለሁ። ምናልባት ካላቸው ቅድ መንገድ ነው፣ ለአንተ ከሚመኙልህ አንጻር ነው። ሙስሊሞች እንዲህ ሰው ይገፋሉ ምናምን የሚባለውን ነገር እንዳትይዝ። ሁሉም ወንድማችን ስለሆንክ ለወንድም ለእህቱ የሚቆረቆረውን ያክል ነው። እሺ፣ ስለዚህ ጠይቅ፣ ተማር። ከመነገር በፊት እውቀት ይቀድማል። አልዕልሙ ቀብለ ልቀውሊ ወልዓመል። እውቀት ከተግባርም ከወሬም ይቀድማል። ስለዚህ እወቅ፣ ተማር፣ ጠይቅ፣ አብሽር። ምንም ችግር የለውም። አለማወቅ ወንጀል አይደለም። ግን ሳያውቁ መቀጠል ወይም ደግሞ ለማወቅ ምንም አይነት ምንድን ነው ይሄ ፍላጎት አለማሳየት ግን ያስጠይቃል። ስለማላውቀው ነው ብለህ መተኛት አትችልም። አላውቀውም ብለህ ደግሞ ስታደርገው መኖር አትችልም። ስለዚህ በመሀል ላይ እንዳትቆም ተማር ነው የምለው። እሺ ወንድሜ፣ እንዳላበዛብህ ነው። ጀዛከላሁ ኸይር። ዋዎ ኡቢ ካን ማሳን ካሲ wo irreecha siilessi wo መጥቻለሁ እና ልጨርስለት እኔ ኬቤክ ክፈት እስኪ ማይክህን ክፈት እስኪ። በኮኒ ሀሳብ ተስማምቷል። እጌቴ ኮኒ ያለችውን ሰማ እና አሁን ያለው ስሜት ምንድን ነው? ስለ እሬቻ ያለህ አመለካከት አሁን በዚህ ሰዓት ምንድን ነው? አሪፍ ነው። እኔም መጀመሪያ እኮ እንደ እምነት አይደለም ግን እንደ ኦሮሞ ባህርነት ነው የሚይዘው እንጂ እንደ እምነት እዚህ አንተ እንኳን ገባኝ፣ ተረዳው። እሱ ገብቶኛል። እዛ ጋር አንተ ለአምልኮ አይደለም የምትሄደው። ለአምልኮ ካልሄድክ ደግሞ ጭፈራ አለ አይደለ? እሱ አለ። በቃ ጭፈራውም ደግሞ ሐላል አይደለም ሐራም ስለሆነ እኔ አንተ መመከር አይነት ሙስሊም ሆኜ አይደለም፣ ግን ደግሞ ምንም የተስተካከለ መንገድ ላይ ያልሆንኩኝ እንኳን ብሆን ሽርክ የሆነ ነገር ደግሞ ሽርክ እንደሆነ አምናለሁ። ትክክል እንደሆነ አምናለሁ። ምናልባት በራሴ እንኳን ላጠፋ ብችል እንኳን እዚህ ጋር ወደ 500 ምናምን ሰው አለና መተህ ስታወራ ብዙ ሰው ይሰማል፣ እንደ ኖርማል ይቆጥሩታል። እሬቻ መሄድን ለሙስሊም የተፈቀደ አድርገው ያስባሉና ያ ነገር ትክክል አይደለም። እሬቻ አክባሪዎች ለነሱ እምነት ነው፣ ግን ክርስትናም ሌላም እምነት ትክክል እኔ እንደ ሙስሊም ሆኜ ሌሎች እምነት ለኔ ትክክል እንዳልሆኑ ሁሉ ዋቄ ፈታዎችም ትክክል አይደሉም። እና የሆነ የሚያረጉት ነገሮች አሉ። እኔ አውቃቸዋለሁ ማለት አብሬያቸው ምናምን የኖርኩት ዋቄ ፈታዎች አሉ። ልክ እንዳልኩ ነው። በቃ የሆነ አዲስ ነገር የሚጠጣ ነገር የሚበላ ነገር ሲሰሩ አዲስ ነገር በቃ ሳይቀምሱት ያንን ነገር ሳይቀምስ ነው የሚደፋው። ምንድነው የሚባለው? ላይ በቃ ሳይጠጣ ሳይቀመስ ምናምን ይደፋል። እኔ ለማን እንደሚሰጥ አላውቅም። ያ ነገር ግን መቼም ዋቃ ዛዛፍ ስቆች ብሎ አይበላም አይደለ? አዎ ልክ ነሽ።
እና ትክክል አይደለም። እንደ ሙስሊም አንተን አይወክልህም። ሻሃዳ ያዝ ተብለሃል። በቃ ሻሃዳን ያዝ፣ ምን ችግር አለው? ኧረ እሱ ችግር ጋሚ የለም። ደግሞ አትሂድ እዛ ቦታ። እኔ አሁን 3 4 ሄጃለሁ። ሌሎቹ ደግሞ የሰይጣን ነው ምናምን የምትሉት ማለት ነው። በቃ እሬቻ እንደ ማንኛውም እምነት እኛ ሙስሊም ላይ ሆነን የምናወራ ሰዎች ሌሎች እምነት ለኛ ትክክል እንዳልሆኑ ሁሉ እሬቻ አክባሪዎችም ለኛ ትክክለኛ መንገድ ላይ አይደሉም። መሳደብ፣ ማንቋሻሽ ምናምን አያስፈልገንም። በቃ ለምሳሌ እኛ ሙስሊሞች ሆነን አንድ ሰው 666 ሆነ ማለት እና አንድ ሰው ደግሞ ሌላ እኛ የምናውቃቸው ኢትዮጵያ ውስጥ ያሉት እምነቶች ሆነ ማለት ምንም ልዩነት የለውም። በቃ ጥፋት ነው አይደል እንዴ? መቼም እንደሌላው ማህበረሰብ አንድ ሰው 666 ነው ብላችሁ እንደማንሻሽ እናውቃለን። ኖርማል ነው ለኛ። ሌላ እምነት ተከታይ ሰይጣን አምላኪም ሁሉም ሌላ እንትን ነው። አንድ አይነት አመለካከት ነው ያለኝ። እኔ ሙስሊም ላልሆነ ሰው ጥላቻም የለኝም፣ ምንም አይነት ስሜት የለኝም ለነሱ። ያ ረብ ያላ ያስተካክላቸው ብዬ ነው እንጂ ምንም ሌላ ምለው ነገር የለም። ስለዚህ አትሳደቡ፣ መብታቸው ነው። እነሱም እንደሌሎቹ እምነት መብታቸውን የማክበር መብት አላቸው። መሳደብ ምናምን ነገር የለብንም። እና በቃ እሬቻ 665 ከሆነስ ዜማ አንተም እኮ ትክክል አይደለም። ሙስሊም እስካልሆንክ ድረስ ትክክል አይደለም። ትክክል አይደለም። እሬቻ ማክበር አለብሽ። ዋቃዩ ዘፈን ሰምተህ ትችላለህ እንዴ? ታውቃለህ እንዴ? ዘፈኑን ሰምተሃል እንዴ? ነጉማ ፈዩማ እሱ ከሬቻ ጋር አያያዝም። እሱ ሰላምታ ነው። እሱ የኦሮምኛ ሰላምታ ነው። እና ምን እኔ እኮ እንትን ልግባባሽ ብዬ እኮ ነው። ኦኬ ኮቱሪ አፋን ኦሮሞ ዱበዱ ወዲ ገላ አራረ ባንዲ ነው እንደምትነቂው። እሺ አንዳንዴ እየመጣሁ በኦሮምኛ ሰላም እልሃለሁ። አንዳንድ ቃል አስተምራለሁ። ለምን በውስጥ አታስተምሪኝም? አይቻልም። በውስጥ ምን ችግር አለው? ደሞዝ ፈልጋለሁ። ያው ጊዜን ሰጥቼ ስለማስተምር ችግር የለውም። ኧረ ችግር የለውም። ኩራይቴችን ጨምሪውን እሰጥሻለሁ፣ ከፍልሻለሁ። አብሽር በቃ ምን አይሁን። አብሽር አስተምራለሁ። እሺ ኮቱ ምን ማለት ነው? ኮቱ ምን ማለት? ኮቱ ነይ ኦርና ማለት ነው። ለሁለቱም ጾታ አንድ አይነት ነው። ኮቱ ነው የሚባለው። ነይ ማለት ነው አይደል? በቃ ነይ ናም አንድ ነው። እሺ በቃ በውስጥ ኮቱ። እሺ ናንፋዬ ኦኬ ልጁን እንትን ልበለውና ልውረድ። ከቤት አጠባችሁት እኮ በቃ አፉ በለን። ከታች ያለውም ከላይ ያለነው አንተን ለማስከፋትም አይደለም፣ ግን ያላወቅከውን መጠየቅ፣ እኛም ደግሞ ያወቅነውን ነገር ማሳወቅ ግዴታ ስለሆነ ነው። ተማር፣ አብሽር፣ ጠይቅ። እሺ እኔ ግን አጠያየቁ ተመችቶኛል። እሬቻ ክልክል ነው የሚል ከቁርአን አውጡልኛል እኮ። አንዳንድ ምን አለ መሰለህ ባቢ፣ ሰዎች የሚወዱትን ነገር ማለት ነው የሚወዱትን ነገር ላለማቆም እና በጣም ትክክል እንዳልሆኑም እያወቁ ምን ይላሉ መሰለህ? ኤክስኪውዝ ይፈልጋሉ። 2-3 ሰው ፈቷ ይጠይቃሉ። የሆነ ሰው ይቻላል እስኪላቸው ድረስ ማለት ነው። ግልጽ ነው እኮ። ለምሳሌ በጣም ግልጽ የሆኑ ነገሮች አሉ አይደለ? መጠጥ ክልክል ነው ከተባለ ኸምር ተብሎ በአጠቃላይ መጣ አይደለ? ይሄስ ይቻላል? ከወይን ነው የተሰራው፣ ይሄ ከማር ነው የተሰራው፣ ይቻላል? 10 ይጠይቃል። ያንን ስሜቱን ስለሚከተል ነው። ሰው ቁርአን ደግሞ እያንዳንዱን ስም እየዘረዘረ አያመጣም። ጠቅለል ያለ መረጃ ነው። ስለዚህ ያ ደግሞ ምን ውስጥ ይገባል የሚለውን ኮንሴፕቱን ከተረዳ እኛ በዛ ውስጥ ዲቫይድ ማድረግ እንችላለን። ወላሂ አለም። ከቤኪ ጋይ ከቤ አለ አለ አቢ አሁን እሬቻ ታከብራለህ አታከብርም?
ያው እንግዲህ ምድር ከላከለኝ አራም ነው ያለኝ። እኔ ግን በጣም እወዳለሁ። በጣም አምስት ነው ስድስት ያከብራለሁ። ምን ማድረግ ነው የሚመችህ? እዛ ጋር ሄደህ ዛፉን ቅቤ መቀባት ነው? ዶሮዋን እንትን ማድረግ ነው? ምንድን ነው የሚመችህ እዛ ስትሄድ? ጋቢ የዶሮ ነገር ተወኘው እኛ ኦሮሞዎች ሳይሆን አማሮች ናቸው እንደዛ የሚያደርጉ። ያን አይ እንደዛ እንዳትል፣ ኦሮሞዎች አማራዎች አትበል፣ ነውር ነው። እንደዛ እንድትል አይደለም። እሱ በብሔር መለያየቱን ተወውና በእሬቻ በዓል እንደዛ ይደረጋል ተባልክ። አንተ የሚመችህን ንገር። እዛ ሄደህ እኔ አሁን እዛ መጀመሪያ አንድነት ነው። እዛ ኑሮ አንድነት ነው ታየ ነገር። ሁለተኛ ላይ ደግሞ የእናታችን የአባታችን እንትን ስለሆነ ነው የሚመች። ምን በቃ ስለተወለድኩበት ነው ስለተወለድኩበት ነው። አንተ ደግሞ በእሬቻ አልተወለድክም። የተወለድክበት እሬቻ የሚባል ነገር የለም። ግን ምንድነው ከባዱ ችግር እኮ አንተ የዘመኑ ወጣት ነው ወንድሜ። ገብቶሃል አባባሌ? አሁን እንደ አማኝ ሳይሆን እንደዚህ አይነት ነገር መጠየፍ ያለብህ ቅድም ስናወራ ነበረ። አንደኛ ነገር ወጣት ነህ፣ ሁለተኛ ደግሞ ራስህን በብዙ ነገር ማዝናናት ትችላለህ። ይሄ የብሔር አንድነት ምናምን የሚባለው እዛ ጋር ብዝሃነትን፣ አንድነትን፣ ጥንካሬን ማሳየት ተፈልጎ ከሆነ በሌላ ነገር ነው እንጂ ትናንት በነበረ ሰይጣንን እያደለብክ እርኩስ መንፈስን እየቀለብክ ዶሮን እየታነቀች ቅቤን ዛፍን ቅቤ እየተቀባ ምናምን ሳይሆን በሌላ ነገር ማሳየት ይችላል። ኧረ ምንድን ነው ድምፅ ሲያስጠላ ራሱ የራሴ ድምፅ ተመስሎ ሲሰማው ሚዩት አድርገው ወንድም። ለማንኛውም አንተ በብዙ ነገር ራስህን ማዝናናት ትችላለህ። ገብቶሃል አባባሌ? በቃ ከእንደዚህ አይነት ኋላ ቀር የሆነ አመለካከት ራስህን ማላቀቅ አለብህ። ገብቶሃል? በቃ ይሄ እንትን ነው፣ በጣም የሚደብር ኋላ ቀርነት ነው። ስለዚህ መሰልጠን አለብህ። በብዙ ነገር ራስህን ማዝናናት ማጥናናት ትችላለህ። ትክክል አይደለም ራሱ አንተ የምትከተለውን እምነት ተከታዮች ትክክል አይደለም የተከለከለ ነው ከተባልክ ደግሞ መከልከል አለብህ። ሁለተኛ ደግሞ ወደ ኋላ ተመልሰህ አመጣጡ አጀማመሩ በስነ ስርዓት ማጥናት አለብህ። የጀመሩት እነማን ናቸው? ለምን ተጀመረ? ምን መልእክት አለው? ምናምን የሚለው በደንብ መፈተሽ አለብህ እንጂ አባቴና እናቴ ያቆዩልኝ ነገር ነው ዝም ብዬ እከተላለሁ ማለት በጣም ትክክል አይደለም። በጣም ትክክል አይደለም። ይሄ የኋላ ቀርነት ነው። እንደዛ እንዳይሆን አይደለም እንዴ ወጣቱ እንትን እያደረግን ያለ ነው። እንኳን እንደዚህ አይነት የወረደ እንትን ይቀርና ሃይማኖት ራሱ አባቴና እናቴን ያቆይልኝ ሃይማኖት ነው ብለህ ሳይሆን መፈተሽ አለብህ ብለን ነው የምንለው። ወጣቱ በመረዳት በማወቅ ፈትሸህም አንብበህም ጠይቀህም ካወቅከው በኋላ መከተል አለብህ ብለን በምንልበት እንትን አንተ ደግሞ አባቴና እናቴ ያቆዩትን ባህል ስለሆነ እከተላለሁ ማለት ትክክል አይደለም። የጥያቄ ግገማህን ግን ተመችቶኛል። እሬቻ ክልክል ነው የሚል ከቁርአን ካመጣችሁ ነው የምትወው ማለት ግን እኔ ተመችቶኛል በእውነት። እና ክልክል ነው ተብሏል፣ መከልከል አለብህ። አሁንም የምፈልገው ስለ እሬቻ አንድ ኦርቶዶክስ ካለ ልብ ካለ ወይ ፕሮቴስታንት ካለ ወይ ዋቀፌና ካለ ወይ ባህኢ ካለ መግባት ይችላል። እውነት ለመናገር የሙስሊም ልጆች አሁን በዚህ ከይህን 6-7 ዓመት ነው መሄድ የጀመሩት። እዛ ጋር ኦሮሞ ብዙ ነው። ያው ዛሬ መረገጤ አይቀርም፣ ግን እኔ ስለ ፖለቲካ ምናምን አላወራም። ግን በቃ ብዛትን ለማሳየት የሆነ የሚጫንባቸው አይዲያ አለ። እንዲሄዱ በጣም ብዙ ሆነን መታየት አለብን አይነት ነገር። ያንን ስሜት ነው ተከትለው መሄድ የሚፈልጉት እንጂ እኔ ዶሮ ሙስሊሞች እሬቻ ሲሄዱ አላየሁም። በልጅነቴ ምናምን አላቅም ሁላ ሰምቼ ነገር ግን እንዳጭሁብኝ ባቢጋ ገባ የዋቄፈና እምነት አማኝ የሆኑ ሰዎችን ግን አውቃለሁ። በዙሪያዬ ምናምን ነገር አውቃቸዋለሁ እና የሚያደርጉት ነገር ይደብረኛል። ብቻ እኔ ከሁሉም ነገር የሚደብረኝ የሆነ ጥፋት ምናምን ሲያጠፉ ወዲያው የሚቀጡ ነው የሚመስላቸው። ጠዋት ተነስተው ምናምን ማድረግ ያለባቸውን ነገር ቡና ማፍላት ከሆነ ቡና ካላፈሉ የሆነ ነገር እንደሚፈጠር በጣም ስለሚያስቡ ሲጨንቁ ምናምን አያለው እና ትክክል አይደለም ለማለት ያህል ነው። አመሰግናለሁ። ዜማ ነው አይደል ስምሽ? ዜማ ነው? ዛምዛም ነው ስሜ። ዛማ አልሽው? አዎ አሳጥሬው ነው። ዜማ በይው በቃ። ዛማ ሳይሆን ዜማ ደስ ይላል እኮ ዜማ አይደል? ማለት ነው ትርጉሙን ነገረኛ ነው። ዜማ አታውቂም? ዘፈን ማለት ነው ዜማ? አይደለም።
አይደል? እኔ አማርኛ በደንብ አልችልማ። እንደዚህ ውስጡን አላውቅም። አማርኛ ሃይላይት ነው የማውቀው። አይ ችግር የለም። ውስጥ ለኔ ያሳይሻለሁ። እና የት ነው የተወለድሽው? እኔ ያሰላ ልጅ ነኝ። ያሰላ ልጅ ነሽ? ጥሩ ነው። ውስጡን ያላቅም ማለት አሳይሻለሁ። ውስጡን አመሰግናለሁ። እኔ ምናምን መዝረፍ አልችልም ማለት እኮ ነው። ችግር የለም። እንማማራለን። ግድ የለሽም። እሙሹ ላችሁ እሺ፣ እሙሹ አለ። ባቢ ሰላም ብያለሁ። ሰላም ብያለሁ። የት ነው ያለው? ቤት ነው ያለሁት። የምኖረው ወሎ አካባቢ። ኢትዮጵያ ውስጥ ነው ያለው? አዎ ኢትዮጵያ ውስጥ ያሉት። ማንን ነው እንዳጫወብኝ ያልከው ቀደም? ሲስተር ቤት ነበረችና እንዳጩኝ ብያልኳት ነበረ ወደ አንተ ጋር ስገባ። ታናሽህ ነች? ታናሽ። ያው ችግር የለውም። እንዴት ነህ? እኔ ደህና ነኝ አልሐምዱሊላህ። እኔ እንኳን ሌላ ነገር አልገባውም። ለአንተ አክብሮቴንና ቢያንስ ሁሌ ስለማዳምጥህ ያን ነገር ለመናገር ብቻ ነው የገባሁት። ሌላ ምንም አጀንዳ ኖሮኝ አይደለም። እኔ ሙስሊም አልመሰልከኝም ነበረ፣ ግን ምንድነው አመሰግናለሁ። እሱ ግን በቂ ነው። እንዳጨውብኝ ምናምን ነገር ስትላት ምሉ እንትን ልሰጥህ ነበረ እና እንትን አለህ አይደል? እኔ እንትን አልወድም እንደምታውቀው ድምጽ ምናምን የሚረብሽ ሲኖር እኔ እጨናነቃለሁ። ለዛ ነው አይምሬ በጣም ነው የሚረበሸው። ለዛ ነው እንጂ እንትን አይደለም። ሌላ ማለት የምትፈልገው ካለ በነፃነት የምትፈልገው ነገር ካለ በነፃነት መግለጽ ትችላለህ። ባቤ የምር ያንተን ፕሮግራም ሁሌ ሰማዋለሁኝ፣ ሁሌ እከታተለዋለሁኝ። ኢቭን እንደው አንዳንድ ጊዜ እንኳን አልፎኝ የሆነ ሪከርድ ተደርገው ቲክቶክ ላይ ሳገኛቸው በፍቅር ሰማቸዋለሁ እና በጣም የምወደው የማከብርህ ወደ ቲክቶክ ዓለም በቅርብ ሰዓት የተቀላቀልኩት። ግን ካገኘኋቸው ሰዎች መሀል እንዳንተ በአንደበት የሚማርከኝ ሰው የለም፣ ባገላለጽ ሌላም ነገሮች እና እወድሃለሁ። ሺህ ዓመት ኑርልኝ። ይሄን ማለት ነው የገባሁት አባት። አመሰግናለሁ። እሺ ይሄን ከገለጽኩ ሌላ የሚገቡ ካሉ ቤቱ ልልቀቅ። አዎ ግን አንድ ነገር ማለት የምፈልገው ምንድነው፣ እሺ ያው አዲስ ከሆንክ ለቲክታክ ማለት ነው ብዙ ሰዎች አሉ እኔን ከጭቃ መስራት የሚችሉ ማለት ነው። በእውቀት ደረጃ በጣም የሚገራርም እውቀት ያላቸው የሚገራርም ለዛም አንደበትም ያላቸው ሰዎች አሉ። እውቀታቸውም በጣም የሚገራርም እውቀት ያላቸው ነፍ ሰዎች አሉ። ገብቶሃል አባባሉ? ስለዚህ እኔ የምደነቅም በቃ አመሰግናለሁ። በቃ ባቤ ከምን አንፃር ነው እሱ አልወድም። እኔ ለምን እንደሆነ አላውቅም፣ ይጨንቀኛል። አልወድም እሱን ያልኩት ለምን በቃ የሆነ የምገልጽበት ነገር የሆነ ነገሮችን እይታህ ደስ ይለኛል። እኔ ስለተመቸኝ ያ ነገር እና ሁሌ አሮርጬ ነው በቃ የምሰማ። ጧት በተኛው ማለት በነቃው ቁጥር አንተን ነው በቃ የምሰማው እስከምነቃ ድረስ። ኢቭን ፊቴን ታጥቤ ወደ ቤት እስከምመለስ ራሱ ቸኩላለሁ። ያንተን ፕሮግራም ቁጭ ብዬ የምሰማው ስራ ቦታም ቁጭ ብዬ ምናምን አይነት ነገርና እስኪ ዛሬ ገብቼ ሁሉ ልናገረው ብዬ ነው የገባሁት እና በጣም እወዳለሁ፣ አክብራለሁኝ። ቀጥልበት። እሺ አመሰግናለሁ። ግን አንድ ጥያቄ ልጠይቅህ እንደው ከገባህ አይቀር። ለምሳሌ ዛሬ በዚህ ጋር በምናደርገው ነገር ነው አክብሮቱ ምናምን ያለው። እኔም በጣም ነው የምወድህ፣ ሁላችሁንም ማከብራችሁ የምወዳችሁ። በነገራችን ላይ ሰው እንዲያወራ ጆሮውን ሰጥቶ ቁጭ ብሎ የሚያዳምጥ ሰው ካለ ብቻ ነው ማውራት የምትችለውና የሚያዳምጥ ሰው ሁሉ በጣም አመሰግናለሁ፣ አከብረዋለሁ። አዳማጭ ከሌለ አዳማጭ በነገራችን ላይ የሚያዳምጥ ሰው ሀብትም ነው፣ በጣም ትልቅ ሀብት ነው። በዚህ ዘመን የሚያዳምጥ ሰው ማለት ሀብት ነው፣ የገቢ ምንጭ ነው።
በእንደዚህ አይነት ነገር አድማጭ ስላላቸው ህይወታቸውን የቀየሩ ሰዎች አሉና አድማጭ መሆን ማለት ትልቅ ነገር ነው። አሁን አድማጭ ተመልካች ሲኖር ነው አይደለ? አሁን የሚከፍሉ እንትኖች አሉ። አሁን በዩቲዩብ ይከፈለዋል ሰው አድማጭ ካለ ቪው ካለው ነው የሚከፈለው። ስለዚህ ብርም ነው ለማለት ነው ባጭሩ። እኔ በጣም ነው የማመሰግነው። እንደዚህ ነኝ ነው ማለት ሳይሆን እኔ በጣም ነው የማመሰግነው። እኔ ሐሳቤን መስጠቴ በቂ ነው። ምክንያቱም ውስጥ ያለውን ሐሳብ እንድገልጽ የሚያዳምጥ ሰው ካለ መሆን አለበትም ብዬ የማምንበትን ነገር መሆን አለበት ብዬ እንድል እድል የሚሰጥና የሚያዳምጥ ሰው ካለ እሱ ትልቅ ነገር ነው ለኔና በጣም አመሰግናለሁ። ለማንኛውም እንደዚህ ብለህ ዛሬ ያከበርከው ሰው በንግግሩ በአጭር ንግግር በአጭር ጊዜ ያከበርከው የወደድከው ምናምን ሰው የሆነ ሰዓት ላይ በሌላ መልክና ቅርጽ ቢመጣ ምን ይሰማሃል? እኔ ምንም አይሰማኝም፣ ግን እንደዛ ባይሆን የተሻለ ነው። በሌላ ቅርጽና መልክ ይመጣል ብዬ አላስብም። እኔ ካንተ ያው አንደበትን ነው የምወደው። የምር በሆነ አጀንዳ ላይ ወይም በሆነ ኢሹ ላይ የምገልጻቸውን ነገሮች ደስ ይሉኛል እና ከዛ በቃ እኔ ያንተ አፍቃሪ ወይም አንተ መውደድ ጀመርኩ እና ለረጅም ጊዜ በጣም እከታተላለሁ። ለረጅም ጊዜ ማለት ነው። ጧት ነግቶ በቃ ያንተን ፕሮግራም ነው ከፍቼ የምገባውና ለዛም ነው በቃ ዛሬ ገብቼ እስኪ ያለውን ነገር ልናገር በሚል አንጻር ነው እንጂ እኔ ስለሆነ ነገር ብትጠይቀኝ አላውቅም። ስለሆነ ነገር እንትን ብትለኝ ምንም ነገር እንትን የለኝምና ብቻ ያንተን አንደበት ያንተ ቃላቶች ኢቭን ያንተ የምትነትንባቸው መንገዶች እይታዎች ስለሚመቹኝ ከዛም ደግሞ ካንተ ብዙ ተምሬያለሁ። አሁን በምኖርበትም ጊዜ በቃ የሆነ ትህትናት ማለት ነገር እሱ ነገር እኔ ስለወደድኩት በቃ ያለኝ ነገር ልግለጽ ብዬ ነው የገባሁት። ባቢ አመሰግናለሁ። ግን ሰዎች እንትን ነው ያው ኢትዮጵያዊ ቃላቶችን እየመጠጠም እየቀነጠሰም እንትን ስለሚያደርግ ነው። ማፍቀር ማለት መውደድ ነው፣ ማክበር ማለት ነው። ሌላ እንትን የለውም። እና ኮመንት ስላየሁ ነው። አንተ ጋር ስህተት የለውም። በሌላ ቦታ ይባላል፣ ምንም ችግር የለውም። ግን ከባድ ቃል አይደለም። በሌላ እንቱ የማክበር የመውደድ እንትን ነው። እና እንደው እሱ ብቻ ሳይሆን አንድ ሰው ወይ እኔ ለምንድን ነው የጠፋው በጣም ናፍቀኝ ነበር ምናምን ነገር አለኝና እንዴ ወንድ ልጅ ሆነ ለምን እንደዛ ትላለህ አሉት። እኔ በመሀል ገብቼ ጓልኩባቸው ይባላል እኮ። እና ኢትዮጵያዊ አይምሮ እርኩስ ስለሆነ አይምሮ የሆነ በቃ በእንደዚህ አይነት ክፋት ስለተሞላ ነውና ቃሉ እንትን አይደለም፣ ከባድ ቃል አይደለም። ማፍቀር ማለት መውደድ ማክበር ነውና በሌላ ነገር እንዳትረዱት ብዬ ነው። ከታች እንትን ሲሉት ለነበረ ነው ሙሹ እኔም ያዩት ባብዬ እኔ ያው ፖዚቲቭሊ ያው በጥሩ መልክ ለመግለጽ የተጠቀምኩበት ቃል ነው። እንደው ትንንሾቹን ባይለቅሙብኝ የተሻለ ነው እና ያው እኔ አክብሮቴን ለመግለጽ ነው የገባሁት። ማለት ያበዛው መሰለኝ። አመሰግናለሁ። ችግር የለውም። አመሰግናለሁ። እኔም በጣም አመሰግናለሁ። እንቁራሪቶች ፖለቲካ ካልሰሩበት ጥሩ ነው። እንደዚህ ናቸው አይነት ነገር የሚለቃቅሙ። እዚህ አጋጣሚ እኔም ጠልቃ ልግባ። አሁንም እኔም እንደሱ ተናግሬ በወር ደስ ይለኛል። ውይ ፈቀድክልኝ? ሀሳብህን ነው? ሀሳቤን ጣልቃ መግባቴ በምን አይቶ ችግር የለውም። በምን ዙሪያ ነው? አሁን ማነው ሙሽ በተናገረው ላይ ኤግዛክትሊ የኔን ማስበውን ኮፒ ነው የተናገረውና እኔም በዚሁ አጋጣሚ ቴንኪው ልልህ እፈልጋለሁ። ጠዋት ከእንቅልፌ ነቅቼ መጀመሪያ ደረጃ እንትን ነው የምሰማው። በእኛ በኢትዮጵያ አቆጣጠር እስከ 5 ሰዓት ምናምን ነው ብዙ ጊዜ ልተኛ ስትል ራሱ እናደዳለሁ። ያልቅብናል። አስተሳሰብ በጣም ነው የሚገርመኝ። ለምሳሌ በሁሉም ኤሪያ ላይ ትላንት ኑር አዲስም ሲነግር ነበር። ያው ጥያቄም ጠይቆ ባትመልስልንም እሱንም እየሰማው ነበርና ኑር አዲስም የተናገረው ነገር ዛሬም ሙሹ የተናገረው ነገር ኤግዛክትሊ እኔም ማስበው ነው። ብዙ ከታች የሚያዳምጡም ሰዎች የዚህኑ አይነት አስተሳሰብ ነው ያላቸው። በጣም የምታመጣቸው ሀሳቦች የሚገርሙ ናቸው። በዚህ ዘመን እንደዚህ አይነት ሰው መፈጠሩም በእኔም በራሴ የተለየ ሰው ነው የሚያደርግ። ምክንያቱም እኔ
በእድሜም በጣም ትልቅ ነኝ፣ ከ50 በላይ ነኝ እና ብዙ ነገሮች አይመቹኝም ቲክቶክ ላይ። ቅድሚያ የምሰጠው ለኡስታዝ ወሂድ ነው። ኡስታዝ ወሂድ ከሌለ ሁለተኛ ደረጃ እንትን ያለው እውነት ነው የምናገረው። ሌሎችም የዲን ንጽጽር ላይ የሚሰሩ ወንድሞች አሉ፣ ግን ከኡስታዝ ወሂድ ቀጥሎ በትልቁ ደረጃ የምከታተልህ አንተን ነው እና ላይቭ እንኳን በስራ አጋጣሚ ቢያመልጠኝ እንትኑን ያጨናነቀው የዩቲዩብን ያጨናነቀው ያንተ ሪከርድ ነው። አንተን ሪከርድ እያደረጉ በጣም ብዙዎች ናቸው የሚያቀርቡትና በጣም ነው የሚገርመኝ። ቅድም ለምሳሌ በዚህ በዲን ጉዳይ ላይ ለልጁ የምሰጠው ነገር ሙስሊም ነው የሚያስመስልህ። ብዙ ክርስቲያኖች ወይም የሌላ እምነት ተከታዮች ሙስሊም ነው ቢሉ አይገርመኝም። ምክንያቱም ከብዙ ሙስሊም ወንድም እህቶች ወይም ከኛ በተሻለ ደረጃ ነው እምነቱ የምታውቀው። ብዙዎች የተለያየ ነገር ይሰራሉ። አሁን እንደ ቅድም ወንድሜ አንተ ግን በትክክል ነው። አንድም ከዲን የተዛነፈ ነገር ስትናገር ሰምቼ አላውቅም። በዛ ምክንያት ነው አንድም ወድህና ቅድም ሁለቱ እህቶቼ በደንብ ቁጭ አድርገውታል። ከወንድማችን አንጻር እንትን ያለው አንተም ከነሱ ባልተናነሰ ነው ዲኑን በደንብ ለወንድማችን ከከቢ ነው ከበኪ ለምን ስትነግረው የነበረውና አስተሳሰብ በሁሉም ኤራ ላይ ያለው እኔ ህዝቡንም ኢትዮጵያውን በጅምላ የምጨፈጭፈው ነገር በጣም ነው የሚመቸኝ። ምክንያቱም ትክክል ነው የምትናገራቸው ነገሮች ትክክል ስለሆነ፣ ስለዚህ እነዚህ ነገሮች በርታ፣ ቀጥልበት። እኛም መከታተላችንን እንቀጥላለን። አንተም ረጅም ዓመት ኖሮልን አላህ ሂዳያ ምስጥህ ነው የምለው በዛው አጋጣሚ። ጀዛኩሙላህ ኸይረን። ሰላም አሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ እኔ አንድ ነገር ልናገር ዛሬ እኔ ምንድን ነው እኔ ነፃነት የማገኘው በምን መሰላችሁ? አንደኛ ነገር እኔ የማልወደው ነገር ይሄ አድናቆት ምናምን የሚባል ነገር በተፈጥሮ አልወድም። ጓደኞቼ በዚህ ነው የሚያውቁኝ። ስለዚህ እኔ በጣም ነው የማመሰግነው፣ በጣም አመሰግናለሁ፣ ግን አልወድም። አንደኛ ነገር ትክክል አይደለም። ነገ እንደዚህ እያል እኛ ራሳችን እንደዚህ አድርገን እንደኔ ምንም እውቀት የሌላቸው ሰዎች አናታችን ላይ ወጥተው እንደፈለጉ እንዲጨፍሩብን እንደፈለጉ እኛ ላይ እንዲሸኑ ያደረግን እኛ ነን። እንደዚህ በማለታችን ማለት እንዲህ ያደረግን መጀመሪያ ላይ በሚያምሩ ቃላቶችን የተለበጡ ንግግሮች እየተደረገ ሰው የፈለገበትን ደረጃ እስኪደርስ ይናገራል። ያው ድርጊት የለም ሚዲያ ስለሆነ ንግግር ነውና በሚያምሩ በለዛ በትህትና ተናግረው ከዛ ደግሞ የሚፈልጉትን ደረጃ ላይ ከደረሱ በኋላ ውረድ ብትለው አይወርድም፣ ተወኝ ብትለው አይተውም፣ ይፈነክታል እንጂ ከላይ አናት ላይ ቁጭ ብሎ ማለት ነው። ስለዚህ ትክክል አይደለም። ወደፊት መምጣት ያለባቸው ሰዎች አሉ። እኔ ስራዬም እሱ ነው። በቃ እኔ ስራዬ እዚህ ጋር ቁጭ ብዬ ምንድነው ማድርገው የራሴ የሆነ እንትን አለኝ። አንደኛ ነገር አዋቂዎች ወደፊት እንትን መምጣት አለባቸው በሚለው መምጣት አለባቸው፣ እድል ማግኘት አለባቸው። አላዋቂዎችን ሚዲያውን ስለተቆጣጠሩት አላዋቂዎችን ልካቸውን እየነገርክ የማያውቁ ሰዎች እንደማያውቁ እያስረዳ የሚያውቁ ሰዎች ደግሞ መድረኩን ተቆጣጥረው እውቀትን እንዲሰጡን ማድረግ ነው። የኔ ዓላማ እሱ ነው። ስለዚህ ምንድነው እኔ የማልፈልገውን ቦታ ላይ መቀመጥ አልፈልግም። አንደኛ ነገር የሚዲያ ሰው አይደለሁም፣ መሆንም አልፈልግም። የሆነ ሰዓት ላይ በብዬ የምጠፋ ሰው ነው። አይደለሁም፣ መሆንም አልፈልግም። ሁለተኛ ነፃነቴን ማግኘት እፈልጋለሁ። እኔ እንደፈለኩ ነው መናገር የምፈልገው። የፈለኩትን ሐሳቤን ነው የምሰጠው። ስለዚህ ምንድነው ዛሬ የተለየ ሐሳብ ካለኝ አይ ትናንት እኮ እንደዚህ ስትል ነበረ ተብዬ መወቀስ አልፈልግም። ስለዚህ እንደዛ እንዳይባል የዛሬን አድናቆት እና የዛሬ ፍቅር መቀበል አልፈልግም። ነገ ሌላ ሰው ሆናለሁ ማለት አይደለም፣ ግን ስህተት ካየሁ ዝም ብዬ የማልፈው ነገር የለም። ስህተት ካየሁ በየትም ማንንም ሰው ይሁን ስህተት እንደሰራ በድፍረት ነው የምናገረው። ስለዚህ እኔ ትክክል ነኝ፣ ዛሬም ነገም ትክክል ነኝ ብዬ ነው የማስበው። ሰው ነኝ፣ ልሳሳት እችላለሁ፣ ግን ትክክል ነኝ ብዬ ነው የማስበው። ያላሰብኩበትና ያላመንኩበትን ነገር ላደርግ አልችልም። ግን በሰው አይን ዛሬ እሱ የሚሰጠኝን የሆነ ነገር ከተቀበልኩ ነገ ደግሞ ስታስመስል ነበረ ብሎ እንዲከሰኝ አልፈልግም። አንደኛ ነገር። ሲቀጥል ደግሞ ምንድነው ብዙ ሰዎች አሉ፣ አዋቂ ሰዎች አሉ፣ ቦታውን የሚገባቸው መወደድ ያለባቸው ሰዎች አሉ፣ መከበር ያለባቸው ሰዎች አሉ፣ መደነቅ ያለባቸው ሰዎች አሉ። ስለዚህ እነሱን ነው ስንት የሚደነቁ በተሸከመች ምድር። እኔ ሰምታችሁ ከሆነ ራሴን እገልጻለሁ በተደጋጋሚ በእውነት አሁንም እየደበረኝ ነው የማወራው ራሱ። እኔ ደደብ ነኝ፣
የመጨረሻ ደደብ ነኝ እኔ የመጨረሻ ክፉ የሚባል ሰው ነኝ የመጨረሻም ባለጌ ሰው ነኝ በነገራችን ላይ እኔ እንደዛ ነኝ ስለዚህ እንደዛ አድርጋችሁ ብትረዱት መልካም ነገር ነው ሁለተኛ አልወድም ይሄ የሆነ ነገር ካለም በቃ በውስጣችሁ ይሁን እኔ በነፃነት እንዳወራ ማለት ነው በቃ ተፈጥሮዬ እንደዛ ነው አልወድም በፍጹም አድናቆት ምናምን አልወድም ሰው ሙድ ያዘብኝ ነው የሚመስለኝ ሁላ አንዳንዴ ሳስበው እንደዚህ ነው ካለኝ እኔ እኮላለሁ ለሰው እኔ ላይ ሲሆን ግን ለምን እንደሆነ አላውቅም በቃ መቀበሉ እንትን ይለኛል እና በጣም አመሰግናለሁ አይቀጥል ትክክል አይደለም በእውነት ትክክል አይደለም ያለ ፎንጋ የሆነ ቅል የሆነ አይምሮ ተሸክመን ደግሞ የሆነ ቦታ ላይ ተቀምጠን ኧረ በጣም ከባድ አልፈልግም ባቢ ቅርታ ይጠይቃለሁ ተመለስኩኝና ይሄንን ለማሞካሸትም ፈልግ አይደለም ይቅርታ ጠይቃለሁ በዘመን ያላዋቂዎች ናቸው አዋቂ ነን ብለው ህዝቡን እያሳሳቱ ያሉት እንዳልከው ብዙ አዋቂዎች አሉ ብዙ መወደድ የሚፈልጉም አሉ ባለማወቅና አንተ ሙገሳ እንደማትፈልግ ብዙ ጊዜ ተናግረሃል እኔም አውቃለሁ አሁንም ተመልሼ በመድገሜ ይቅርታ በማሞገሴ ማለት ይቅርታ ጠይቃለሁ ነገር ግን ቀጥልበት በርታ እኔ ከእድሜም አንፃር ሊሆን ይችላል አንዳንድ ማይመቹኝ ነገሮች አሉ 100% አንድ ሰው ፐርፌክት ነው ሙሉ ነው ማለት አይቻልም ተወሰኑ ድክመቶች አሉበት ለምሳሌ ስድብ አንዳንድ አላስፈላጊ የሆኑ ስድቦች ሊኖሩ ይችላሉ ይሄ ካለው ከሁኔታው አንፃር በነፃነት መናገር ስላለ አለብህ ብዬ ስለማምን አንዳንድ ማያቸው ትንንሽ ጥቃቅን ስተቶች አሉ ነገር ግን ከአብዛኛዎቹ ኢትዮጵያውያን አንፃር በጣም ብዙ ትምህርት ስለምናገኝብህ ከዛ አንፃር ነው መናገር የፈለኩት ግን እንዳልከው ሰው መሞካሸቱ የማይሆን ቦታ ይከተዋልና እንዳልከው በነፃነት ከዚህ የተሻለ ነገር ካንተ እንጠብቃለን በርታ ነው ከዚህ በላይ ግን አሁንም ይቅርታ በማሞካሸቱ እንዳያጠፋ ስጋት ይኖረኛል ብዬ አላስብም ምክንያቱም ራስህ የምታውቀው ስለሆንክ በደንብ የበሰልክ ስለሆንክ በዚህ ዘመን ከምናገኛቸው ጥቂት ሰዎች መካከል ኢትዮጵያውያን መካከል አንዱ ስለሆንክ ኢትዮጵያውያን የሚለውን ቃል እንደማትወደው አውቃለሁ ሰዎች ብያ ጀነራል ልጥራ ከዛ ውስጥ አንዱ ስለሆንክ በርታ ቀጥል እኛም መከታተላችን እንቀጥላለን ቴንኪው ከዚህ በላይ ብናገር ጥሩ አይመጣም ቴንኪው ደናዋል ሰላም አለይኩም ለሙስሊሞች አመሰግናለሁ ይክራም ከረጅም ማማላ ጥንቅሽ የበላ ሰው ትላለህ ሲት ራ ማን ጋር ያለው ድምፁ ኧረ በጣም ገባን ሚዩት አድርገዋል ሁላቸው ማን ጋር ያለው ድምፅ እሺ ወይ ባብ ይስማል አዎ የምትለው ነገር አለ እንዴ አይ የሆነ ነገር ልጠይቅ ፈልጌ ነው ቀጥል እሺ ያንተ አቋም ምንድነው የማን እምነት ተከታይ ነው አቋሚ አልገባኝም አቋሚ ወንድ ነው አንዴ ስልክ ላንሳ ቀጥል ምን ነበር ያልከኝ እሺ አቋም ነበር የጠየቁኝ እሺ ሻዳ ያሉኝ ነው እኔ በቀን 5 ሰዓት የምሰጥ ሰው ነኝ እና በዛም ይዛለሁ እና ከእስልምናም አልወጣሁም እንደዛ ተረዱ ወንድም ፋትካውን ኮሜንት አይተህ ስድብ ሐራም ነው ይሄ ሐራም ነው ስትባል ሽርክ ሐራም ነው ስትባል እኮ ቅድም
በጣም እየተከራከርክ ነበር። ስለዚህ እነሱንም አፉ በላቸው ብዬ አፉ በለን ብዬ እኮ ቅድም ጨርሰን ነበረ እኮ። ኮሜንቱን እንደገና ተመልሰህ ሐራም ነው ሐላል ነው ላይ ለምን ትገባለህ? ሽርኩ በጣም ሽርኩ አክበር ይሄ ነው። አክበር ዙኑብ ማለት ሽርክ ነው። ስለዚህ አንተ ተማር፣ የእነሱን ተው። ሁሉም ኮሜንት ላይ ያለው በነገራችን ላይ ስላወቀ ስላላወቀ አይደለም፣ እንዲሁ ኮሜንቱ ክፍት ስለሆነ ነው። ስለዚህ እሱ ላይ ፎከስ አታድርግ፣ ተማር። በነገራችን ላይ እንደዚህ አይነት ነገር እኔ አጀንዳ ማድረግ አልፈልግም። አንተ ምክር የምትቀበል ከሆነ ምክር የሚጠቅም ከሆነ ምክሩ ውሰደው፣ ካልሆነ ደግሞ አልቀበልም ብለህ ወይ ተቀብዬዋለሁ አልቀበልም ብለህ ሰውን ማሳረፍ ነው እንጂ እዚህ ጋር ዝም ብዬ የማዳምጠው እዚህ ጋር ዝም ብለን እኮ የአንተን ጉዳይ እንትን አድርገን የምናዳምጠው አንተ እንድትጠቀም ነው እንጂ ማንንም እንትን እዚህ ጋር የአንተ ጉዳይ ስለተወራ የሚጠቀም ሰው የለም በነገራችን ላይ። ስለዚህ ሰው የሆነ ነገር ብሎ ሲል ወይ ወስጄዋለሁ ወይም ደግሞ አልፈልግም በቃ እኔ አልሰማቸውም ማለት ነው። እንደዛ ነው ማድረግ ያለብን። ሌላ የምትለው ነገር አለ? ቅድም አቋምህ ምንድነው ብለኝ ነበር። አቋሜ በቃ ደስ የሚል አቋም ነው ያለኝ። ወንድ ነኝ፣ ትንሽ ስፖርትም እንትን ስለማደርግ ደህና ነኝ። እኔ ቦርጭ ምናምን የለም። አቋሜ እሱ ነው። ኬቤኪ ጨርሰናል። እሱ ነው ሳይሆን እኔ ያልኩት እምነት ምንድነው ማለት ፈልጌ ነው። አምላክ አለ ብለህ ነው የምታምነው ወይስ ኤቲስት ነህ? እሱን ለማወቅ ፈልጌ ነው። አምላክ አምላክ አለ ብለህ ነው ወይም ታምነው? በአምላክ ታምናለህ ወይስ? በአምላክ ታምናለህ ማለት ያኔ ማለት አሁን እኛ በአላህ እናምናለን አይደለም። አንዳንድ ሰዎች አሉ አምላክ የለም ብለው የሚያምኑት ከነሱ እሱ ነው ማለት ወይስ ነው? ኢትዮጵያውያኖች ሆነው ነው አምላክ የለም ብለው የሚያምኑት አሉ። አምላክ የለም ካለ እኮ ደደብ ነው። ገብቷል? አምላክ የለም ካለ አንድ ሰው ደደብ ነው። አምላክና ፈጣሪ በነገራችን ላይ ሁለት የተለያየ ትርጉም ያለው ነገር ነው። እኔ እንደዛ ነው የምረዳው። አምላክ ማለት የሚመለክ ማለት ነው። የሚመለክ ደግሞ ነፍ የሚመለኩ አካላቶች አሉ። ስለዚህ የሚመለክ አካል የለም ብሎ ካለ አንድ ሰው መሀይም ነው። የሚመለክ ስላለ ነው ሃይማኖት ያለው። አምላክ የለም ካለ ሃይማኖት የለም ማለት እንድትረዳ ብዬ ነው እንደዚህ የማወራው። ኬቢ ገብቷል አባባሌ? ሃይማኖት እያለ ቁጭ ብሎ አምላክ የለም ብሎ ካለ መሀይምነት ነው። የሚመለክ አካል እስካለ ድረስ ምንድነው ሃይማኖት እስካለ ድረስ የሚመለክ አካል አለ ማለት ነው። አምላክ ተብሎ ሲባል የግድ በቃ አምላክ ፈጣሪ ብቻ መሆን የለበትም። ሌሎችን የሚመለኩ አማልክት ስላሉ ለማለት ነው ወንድሜ። ፈጣሪ ካልክ ግን ፈጣሪ የለም የምልበት ምንም ማንነት የለኝም። እኔ አንድ ደካማ ውዳቂ ሰው ነኝ። ፈጣሪ የለም የምልበት ምንም ማንነት የለኝም። እኔ ተመልሶላል። እሱ አውቃለሁ፣ ግን አንድ ቪዲዮ ሰምቼ ነው ያንተ ቪዲዮ እግዚአብሔር ነኝ የምትለው ምንም ነው ጠየቅ። እኔ እግዚአብሔር ነኝ ትላለህ ነው? እኔ እግዚአብሔር ነኝ እላለሁ። አንተ እንዴት እግዚአብሔር ልትሆን ቻልክ? እግዚአብሔር ማን ነው? እግዚአብሔር ማለት በክርስቲያኖች አባባል አምላክ ማለት አይደለም። እኔ የሰውን አባባል አይደለም የምከተለው የሰዎችን። አሁን አንተ እኔ የነሱ ሐሳብ ሳይሆን በእኔ አመለካከት ነው እንትንም አድርገው አልክ ቅድም ማለት ነው። በአዳም ልክ ሆኖ ስትባል አይደለም እኔ እንደዛ ብዬ አይደለም የምረዳው አልክ። ችግሩ ምንድነው? ያንተ ነገሩ እንደዛ ሆኖ ሳለ የራስህ አመለካከት የተሳሳተ አመለካከት ስትከተል ነበረ። እኔ ደግሞ የምከተለው የራሴ የሆነ አመለካከት አለ። ገብቷል? የራሴ የሆነ አመለካከት አለኝ። እግዚአብሔር ማለት አንደኛ ነገር ከትርጉሙ ወስጄ ነው የማወራው። ገብቷል አባባሌ? ከትርጉሙ ማለት ነው። እግዚአብሔር ነኝ ብዬ ስል አምላክ ነኝ እያልኩ አይደለም። እግዚአብሔር ነኝ ብዬ ስል ፈጣሪ ነኝ እያልኩ አይደለም። እግዚአብሔር ማለት አንደኛ ነገር ክርስትና በአራተኛው ክፍለ ዘመን ወደ ኢትዮጵያ ከመግባቱ በፊት የሚመለክ ጣዖት የእርሱ ስም የነበረ ነው። እግዚአብሔር ይባል ነበረ ጣዖቱ ማለት ነው። ከዛ በኋላ መጽሐፍ ቅዱስ ወደ ግዕዝ ሲቀየር ሲተረጎም ያህዌ የሚለውን እግዚአብሔር አድርገው ኢትዮጵያኛን ያደረገው የፈጣሪ ስም ማለት ነው። ስለዚህ አልቀበለውም።
እግዚአብሔር ሲናገር እኔ እግዚአብሔር ነኝ አላለም። በመጽሐፍ ቅዱስ ሲጻፍ ነው ተቀይሮ እግዚአብሔር የተባለው ማለት ነው። ይሄ ደግሞ ሁሉም ሰው የሚስማማበት ወደ ኋላ ተመልሰህ በተለያዩ ቋንቋዎች የአምላክን ስም ብትፈልገው ሌላ ስም እግዚአብሔር የሚባል አታገኝም። ኢትዮጵያ ውስጥ ነው ያለው። ሌላው ደግሞ የሥላሴን እንትን አለ። ከዛም የሆነ ቀንጨብ አድርጌ የምወስደው ነገር አለ። እሱ አንተ እንትን አይደል? ተረዳኸው አሁን? አዎ ተረድቻለሁ። አሁን እግዚአብሔር ማለት አምላክ ወይስ ፈጣሪ ማለት አይደለም ማለት ነው? አይደለም። እግዚ ገዢ ማለት ነው። ብሔር ማለት ደግሞ ሀገር ነው። የሀገር ገዢ ማለት ነው። እሺ አሁን ያ ኢትዮጵያ ሙሉ በሙሉ ለምንድን ነው እግዚአብሔር ብሎ የሚያመልኩት? ታዲያ ይሄን አያውቁም ወይስ እያወቁ ነው ይሄን እያደረጉ ያለው? እኔ እሱን አላውቅም። ያውቃሉ አያውቁም አላውቅም። እሺ በቃ ብዬ አመሰግናለሁ። ከታችም አፉ ብያለሁ፣ ተወርጃለሁ። መልካም ቀን ይሁንላችሁ። እሺ ቴንክ ፓውሊት ኧረ በስሜ ጥራኝ። እኔ እኮ ሌላ ሰው እየጠራሁ ላይ እየመሰለኝ ነው። ፓውሊት የሚለው ለምንድን ነው ፓውሊት ያልሽው? ንግስቷ ናት ያወጣችልኝ። ኦፓን አዎ በጳውሎስ ጉዳይ ፖለቲካ ሰርተሽ ስለነበረ ነው። እኔ አሁን አላወራም እረፍ። ለምን እንዴ? ጳውሎስ እኮ ባይዘዌ ታገኘ ጳውሎስ ይሄ እንትን ሰለምቴ ነው ምናምን ነገር እያልኩኝ ነበር። እኔ ባይዘዌ በገስ ነው ያወራሁት እዛ ጋር ሰለምቴ ነው እና ስሙ የድሮ ስሙ ጳውሎስ ነው እያልኩ ነበር። ትላንትና ምን ሰማልሃለሁ መሰለክ? ፒኬ ለካ ጳውሎስ ካሳሁን ነው ስሙ። ፒኬ ጳውሎስ ካሳሁን ነው ስሙ። እና ካሁን ወዲያ ጳውሎስ ብል ማንም ሰው እንዳይናገረኝ መብቴ ነው። ሰለምቴው ጳውሎስ ማን ነው? ጳውሎስ ካሳሁን ፒኬ አብዱራህማን አብርሃም ታላቁ። አዎ ጳውሎስ ነው የሚባለው። ትክክለኛ ስሙ ጳውሎስ። እንዴት ደስ እንዳለኝ ስሰማ አትጠይቀኝ። ጳውሎስ ማን? ካሳሁን ጳውሎስ ካሳሁን አውቆ አይደለም አዲስ አውቆ ሳይሆን ስሜ ነው የምር ስሜ ነው ብሎ እየተናገረ ነበር ትላንትና። አንቀልቅሎ የወሰደኝ ይሄ ሊያሰማኝ ነው ለካ እያልኩልህ ደስ ነው ያለኝ። በዛ ላይ ሰለምቴ መሆኑ ምናምን በቃ ታይቶኝ ነው ያን ያልኩት እኔ። ጳውሎስ የጢርጦሱ ጳውሎስ በነገርሽ ላይ በጣም ከባድ ሰው ነው። በጣም ኃይለኛ ፖለቲከኛ ሰው ነውና ጳውሎስ ባይኖር በነገርሽ ላይ ክርስትና አይኖርም ነበረ እና የነጮቹ ሰውን ማስመለክ ጳውሎስ ነው በስነ ስርዓት አድርጎ የቀመረውና በደንብ አድርጎ ደግሞ አሳምሮ እነዚህ ሰዎች ብዙ ቢሊዮን ሰዎች እንዲከተሉ ያደረገው ጳውሎስ ነው። ከ14 የሚሆኑ መጽሐፍትን ጽፎ ዓለምን ሳይኖር የሚያሽከረክረው ጳውሎስ ነው። አንዳንዴ እኮ አደንቀዋለሁ። በጣም ኃይለኛ ሰው ነው። በጣም ኃይለኛ ፖለቲከኛ ነው እና ለጳውሎስም ለራሱ ጳውሎስም አድናቆት አለኝ። አንዳንዴ በዚህ ልክ ብዙ ሰዎችን ማጀዘብና ማደደብ መቻል ማለት በጣም ቀላል አይደለም እና ከባድ ሰው ነው ለማለት ነው ጳውሎስ። ይሄኛውም ከባድ ሰው ነው። አንተ ደግሞ እረፍ እንጂ። ይሄማ ከሱ የባሰ ነው እኮ እንዴ የሆነ ቀን ሊያሰልመኝ እትቸው ዲንዲን ብዬ ወጣው ሊያስክደኝ አንተን ማለት አስቀምጡ ይቀልዳል እንዴ አንቺን እና ምን ያደርጋል ጉድ አለ። አሁን ገዝታ አልገባም አልቆይም ቶሎ ብዬ ራን ነው። አይ ደስ የሚለው ነገር ምንድነው? ትምህርት ያስተምራል። ደስ የሚለው ነገር ምንድነው? ስብከት ብዙ እንትን የለውም። መጀመሪያ የሆነ ነገር ይላል
ብትገባ ብትመጪ ብትናምን ምናምን የሚለው ትንሽ ነው። ከዛ በኋላ ያስተናግዳል። ገባሽ? ያስተናግዳል። ጥያቄ ብትጠይቅ ይመልስልሻል። ብዙም እንትን የለውም። በቃ እንትን አይጨቀጨቅም ሰውና ደስ ይላል። እና ትምህርቱ ደግሞ ናፍቀሽ ትመለሻለሽ። ወደድሽም ጠላሽም እየገባሽ ትጠይቂዋለሽ። ገብቶሻል አባባል? ያ ግን አይ አልጠይቀውም። ትቀልዳለህ እንዴ? እኔ እሱን የዘመናችንን ጳውሎስ አልጠይቅም። ውጠዋለሁ በውሃ አወራርጄ። ትቀልዳለህ እንዴ? መጠየቅም አለብሽ። ሰው ካልጠየቀ ትርጉሙ ምንድን ነው? እኔ እኮ አሁን ማመን መቀየር ምናምን የሚባለው ነገር እኮ ይሄ ከራስህ ጋር የምታደርገው ነገር ነው። ሰው እኔ እውነት ስለነገረኝ ብቻ ሀሳቤንና አቋሜን አልቀይርም። ምንድነው አቋሜን አልቀይርም። ገብቶሻል አባባል? ይወስደዋል፣ ተሸክሚ ይወስደዋል። ቤት ውስጥ ብቻዬን ቁጭ ብዬ ነው እያብላላው የማየው ነገሩ ማለት ነው። ገባሽ? እንዲህ ሰው የሆነ ነገር ስለነገረኝ ብቻ ዝም ግግም ብዬ የምቀይር ከሆነ በጣም ከባድ ነው። ግን ለመቀየር ብዙ ጊዜ ያስፈልጋል። ብዙ ነገርን መዳሰስ ማየት ያስፈልጋል። መማር ግን አለበት ሰው። ይሄ ሰው የምሬን ነው። ይሄ ሰው እኮ ብዙ ሰው እኮ መጠቀም አለበት ከሱ። የባይብል እይታው እኔ በጣም ነው የሚገርመው። የሚያይበትን መንገድ በጣም ይገርመኛል። ገባሽ? እና መማር አለባቸው። ሁሉም ሰው ነው መማር ያለበት። አሁን ሌሎቹ እኮ አውቀው ነው እንጂ እኮ ናኬን ምናምን የሚባሉ እና እውነት ተናገር ምናምን የሚባሉ ሰዎች ከታች ቁጭ ብለው ያዳምጣሉ። በፌክ አካውንት ማለት ነው። አውቀው ነው ሪከርድ ተደርጎ ነው የሰማሁት ምናምን እያሉ ሀሳብ የሚሰጡት አውቀው ነው፣ ቁጭ ብለው ሰምተው ነው። ውሸት ነው። አንዳንዴ ሪከርድ ተደርጎ ፖስት ያልተደረገ ነገር ሪከርድ ተደርጎ ነው ተፖስቶ እኮ ነው ያዩት ምናምን ይላሉ። የለም ቢፈለግ አይገኝም። ገባሽ? ቁጭ ብለው ይማራሉ ከታች። ሲጨንቃቸው ደግሞ በጣም ኃይለኛ ሰው ስለሆነ ይሄ አያዋጣም አሉ። በጣም ከባድ ስለሆነ እንዴት አንድ ሙስሊም ከክርስቲያኖች በላይ ስለ መጽሐፍ ቅዱስ በዚህ ልክ እውቀት ሊኖረው ቻለ አሉ። መጽሐፍ ቅዱስ እንደ እጁ መዳፍ ነው የሚያውቀው። ስለዚህ የተበላን ስለሆነ የሆነ ቦታ ላይ እንደ እንቁራሪት ተቀርቅረን ብንጮህ ይሻላል አሉ። አሁን ናኪ ወንድ ከሆንክ እኛ ጋር ግጠም ምናምን ትናንት ሲላቸው የነበረ እሱ እናንተ ለውይይት እና ለንጽጽር አልበቃቸውም፣ ገና ናቸው። እኔ ቤት መጣችሁ ግን መማር መጠየቅ ትችላላችሁ አላቸው። አሁን ምንድን ያሉት? እንደስ እንደ ሀብታም ልጅ መጠየቅ ትችላለህ አሉ። መማር ትችላለህ አሉ። እሱ ራሱ ያላቸው እኮ ነው። ደግሞ እንደዛ ይላል። በጣም ነው የሚገርመው። መማር ትችላላችሁ ነው ያለው እሱ ነው ቀድሞ ማለት ነው። ስለዚህ መማር ትችላላችሁ፣ ቤቱ ክፍት ነው፣ የተፈቀደ ነው። ለእናንተም ለእናንተ መሳይ ሰዎችም የተፈቀደ ነው። መጥታችሁ መማር ትችላላችሁ አለ። አለቀ። እየሄድክ መማር ነው እንጂ ፌክ አካውንት ከፍተው ከታች ቁጭ ብለው አድፍጠው እየተማሩ ደግሞ በጣም ያሳቀኝ ምንድን ነው በአንድ እስክርቢቶ 4 መጽሐፍትን ጻፈ አለ አንድ ሰው። ልትጽፍ ትችላለህ እኮ ምን ችግር አለው? እስክርቢቶም ላያስፈልግህ ይችላል ነው። በአንደኛው ክፍለ ዘመን ላይ ቁጭ ብለህ ዝም በቃ የመጨረሻ ገግምን። እኔ በጣም ይገርመኛል። በቃ የት እንዳሉ የት እንደሚኖሩ ምን እንደሚሰሩ በጣም ይጨንቀኛል። እንቁራሪቶች ናቸው። በጆሮአቸው እያዩ በአይናቸው የሚሰሙ ናቸው። እነዚህ ከአንገት በላይ አፍ ናቸው። ማውራት እንጂ ማሰብ የለም። ማውራት እንጂ ማየት የለም። ማውራት እንጂ ማዳመጥ የለም። ማውራት እንጂ ማስተንተን የለም። ከአንገት በላይ አፍ የሆኑ ሰዎች ናቸው። ያሳዝኑኛል። ስለዚህ ወደ ኋላ ተመልሰው መጽሐፍ ቅዱስ ማወቅ አለባቸው። እነሱ እንኳን ለንጽጽር ይቀርና ለራሳቸው የሚጠቅማቸው ነገር እንኳን እውቀት የላቸውም። በመጽሐፍ ቅዱስ ዙሪያ ምንም እውቀት የላቸውም። የቆሙበትን እንኳን እንትን አይደለም እኮ አንድ ሰው ይመጣና ኦርቶዶክስ ነው እኔ በድርሳናትን አላምንም ይላል። በድርሳናት በገድላትና በድርሳናትን ካላመንክ ኦርቶዶክስ አይደለም ማለት እኮ ነው። አሁን አኬ ሃይማኖቱ ምንድነው ተብሎ ቢባል ደፍሮ ኦርቶዶክስ ነኝ አይልም። በገድላትና ድርሳናትን አያምንም። እንደሚገረፍበት ያውቃል። ድርሳናትና ገድላትን እንደሚቀጠቀጥበት ያውቃል። ምንም በቃ ዝሙት እንደሆነ ያውቃል። በጣም ነው የሚሸማቀቅበት። አላምንበትም ማለት ሃይማኖት ምንድነው? በመጽሐፈ ሰይፈ ሥላሴ ውስጥ ደግሞ በድርሳናትና ገድላትን ያላመነ ሰው ተሽቀንጥሮ ከኦርቶዶክስነት ይወጣል እንጂ እንትን የሚባል ነገር የለም ነው። ቀልድ የሚባል እነዚህ መጽሐፍት ከመጽሐፍ ቅዱስ ጋር እኩል ናቸው ነው የሚለው ህጉ። ሰራተኛ የለም ንዝሆና እናቴዋ አጠቢ ችግር የለው።
ለማንኛውም ናኬ እኔ ስማቸውን ብዙም እንትን አይለኝም በእውነት እንኳን ለሱ ለዚህ ቤት የማይመጥኑ ምንም እውቀት የላቸውም። እንሽላሊቶች፣ እንቁራሪቶች አቅም የላቸውም ተብላችኋል። ዝም ብላችሁ ተማሩ። በቃ በፌክ አካውንት ከታች ተማሩ። ሌላ ምንም አይደለም። ስለነሱ ጳውሊት አለሽ አለው አንተ በስም ይጠራኝ እንዴ? ከአሁን በኋላ እንቁራሪቶች ናቸው የሚባሉት። እንቁራሪት ድምጿ ቆይ እስክላምጣ አራታምቶ ይቅርብኝ። ቆይ አመጣለሁ። ቆይ አንዴ ድምጿ መስማት አለብን። የእንቁራሪቶች ያሲዮ እንዴት ነህ? ባቢ ሰላም ነው? ሰላም ብያለሁ። እንዴት ዋላችሁ? እንዴት አደራችሁ? ሁላችሁ ሰላም ነው? ደህና ነኝ አልሐምዱሊላህ። ሰላም ነው አለን። እንዴት ነህ? በጣም ደህና ነኝ አልሐምዱሊላህ። ሁሉ አሪፍ ነው። ማሂ እንዴት ነሽ? ነበረ ሰላም ነኝ። ያሲኖ እንዴት ነህ? ደህና ነኝ። ሁሉም ሰላም ነው? እግዚአብሔር ይመስገን አለሁ። ኮኒ ኢኬኤስኤ ጳውሊት ሊዲያ ነሽ አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነሽ? አልሐምዱሊላህ ሰላም ነኝ። ሰላም ነው? በጣም ደህና ነኝ አልሐምዱሊላህ። ሌላ ሰውም ኮኒ የሚል አካውንት አይቻለሁ። ያንቺ አይደለም? ሌላ አካውንት ምን ይሄ ብቻ ነው። ኦኬ ማሂ አንድ ጥያቄ ልጠይቅሽ። ማሂ ገርሞኝ ነው ነገሩ። እኔ ካወቅሽው ትመልሽልኛለሽ። በምን ዙሪያ ነው? በምን ዙሪያ ነው የምትጠይቀኝ? ያው ከእምነት ውጭ ሌላ በምን እጠይቅሻለሁ እኮ። እሺ ምን ካወቅኩኝ መልሳለሁ። እሺ ባቢ ይፈቀዳል? ባቢሎን ዛሬ ችግር የለውም። ቀጥል። እንደውም እኔ ብዙ እንትን የለም ያለ ፕሮግራም ሀሳብ እንደላስ ችግር የለውም። እኔ ፕሮግራም አልነበረብኝ። ዝም ብለን ጨዋታ ለማለት ነው። አታክብድባት ግን። አላክብድባትም። እሺ ዮሐንስ ወንጌል ላይ ምዕራፍ 1 ላይ በመጀመሪያ ያ ነገር የታወቀ ነገር ነው። ነገር ግን እኔ በጣም የገረመኝ ነገር ቃል ስጋ ሆነ የሚለው 14ኛው ላይ ያለው አንቀጽ ነው አይደለም? ይሄ ያ ማለት ኢየሱስ ተወለደ ነው አይደል? የእውነት እግዚአብሔር ነበረ ስጋ ለበሰ እንደማለት ነው አይደል? እንደዛ ነው የሚባለው። እሺ ነገር ግን ከ10 ላይ 11 ላይ 12 ላይ እንደዚህ የሚል ጥቅስ አለ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እያለ የእርሱ ወደ ሆነው መጣ የተባለው ይሄ ቃል ስጋ የሆነው ነው። ይሄ ቃል ስጋ የተባለው ነው ወደ እርሱ የመጣው። ስለዚህ ወደ በዓለም ነበረ ሲል እንዴት ነው? በዓለም ነበረ ሲል ያው በዓለም ነበረ። እግዚአብሔር ሁሉንም ያውቅ የለ እንዴ? ስለዚህ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ደግሞ አልተቀበሉትም የተባለው በነብይነቱ መምጣቱን ነው የሚያሳየው። ለዛ የምንረዳው ከድንግል ከመወለዱ በፊት እንዴት ነው የመጣው? ማለት 14 ላይ ቃልም ስጋ ሆነ ነው የሚለው። ያ ማለት በድንግል ማርያም አልመጣም። ከድንግል መወለዱ በፊት አልመጣም።
ስለዚህ ታዲያ ለምንድን ነው የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ብሎ የተጻፈው? እኮ እግዚአብሔር አይደለ ሁሉን ያውቅ በእነርሱ ላይ ያለውን ነገር ሁሉ ስለሚያውቅ ከዛ አንጻር ይመስለኛል። አላውቅም አይዶን ነው እሱ ብዙ ላይ። እሺ በቃ አመሰግናለሁ ማለት እሺ። ያሲው ማሂ ግን ለራሷ ባታወራ ይሻላታል አይደል? ራሷ ባታወራ ይሻላታል። ይቅርባት ማሂ ይቅርባት። አይ ከናነቃ አንፈልግም ራሱ። አዎ በአጠቃላይ ካሁን በኋላ ዝም ብላ ብትከታተል የተሻለ ነገር ነው ብዬ ነው የማደርገው። አይ ይቅርባት። አመሰግናለሁ ያሲኖ። በውስጥ የሆነ ነገር ጽፌልሃለሁ። ያው እሺ አመሰግናለሁ። ባቢሎን መከታተል ሳይሆን እኔ ማውራትም ሆነን መነጻጸርም ስለማልፈልግ ነው ትቼዋለሁ ሁሉንም። በዛ ነው። እሺ በቃ የቆምሽበት ቦታ ግን አለ? የቆምኩበት ኢየሱስ ክርስቶስ አምላክ እንደሆነ እየተረዳሁ ነው። እሺ ከባድ ምን ይቅርታ ጠይቀሽ ተመለሰሽ ነው? የሆነ ሰዓት ላይ አምላክ አይደለም ብለሽ ስለነበረ ስርዓቱ እንዴት ነው ስትመለሽ? ዶምን ብለሽ ነው ይቅርታ ያልሽው። አሁን ደግሞ ጥያቄ እንዳይወልብሽ ግን ከባድ ነው በእውነት ማሂ። እኔ ጋር ቁጭ ብለሽ አንድ እስራኤላዊን ማምለክ ማለት ግን በጣም ይከብዳል። ነገሩ ያው መብትሽ ነው። ሰው አይደለም ሰው አይጥም አመልካለሁ ካለ የራሱ እንትኑ ነውና ችግር የለውም። ብቻ በደንብ አድርገሽ ኢየሱስን ከሰማ ነው እንግዲህ ይቅርታ ጠይቀሽ። ለነገሩ አያውቅም። ከባዱ ነገር እኮ ክዳሽው እንደነበረው ሁሉ እኮ አያውቅም። ከባዱ ችግር እኮ ይሄ ነው በእውነት። እኔ ተስፋ የሚያስቆርጠኝ እኮ ይሄ ነው። ሰው በአንተ ነው ማምነው ስትለውም ስትክደውም ተመልሰህ ስታምነው ማያውቅም። ኢየሱስ ሰው ነው፣ ስጋ የለበሰ ሰው ነው። ስለዚህ አያውቅም እና መብትሽ ነው። ሰላም ነው። ከፍቅረኛዬ ጋር ቀጠሮ አለኝ፣ አልጋ ሙላልኝ። አንዴ ያስ እሺ አንዴ እኔ እንትን ተቋርጦ ነበረ። የጀርባ ቅማል ዩ ሰላም ብያለሁ። ሰላም ይብዛ። ያልጋ ሙላልኝ፣ ከፍቅረኛዬ ጋር ቀጠሮ አለኝ። ያልጋ አምጣትና ልባርከው። እኔ ቀዘና ሚዳልኝ ናውረድ ምን ይመስላል? የጀርባ ቅማል አምና አንተ እንዴ አማረብኝ ብሎ እኮ ነው። ድኳም ምን ይመስላል? ኒኮ ዱካም አለ አለው ማንሰማ ጉድ የለ መቼም ደህና ነኝ ባቢ ደህና ነኝ። ማንሰማ ጉድ የለ ማለት አለሁልህ። እያከበርክ ነው እንዴ? ተወው ከሳም ምንም አቀርበው ማከብረው እያከበርክ ነው። እሪታ ምንድነው ማከብረው? እሪታ ኧረ እኔን አይወክልም። የኔ ጌታ በል ራስን ቻል ማለት እኔ ዋቅፈታ አይደለሁም። አታከብርም? ክርስቲያኑም ሙስሊምም ያከብራል እኮ። አይ አላከብርም። እኔ አላከብርም፣ እነሱ ያከብሩ። ማለት ሃይማኖታዊ ንክክ ያለው እንዴ ታዲያ ተው እንጂ ሃይማኖታዊ ክብረ በዓል አይደል? እንደዛ ነው።
ሃይማኖታዊ ክብረ በዓል ነው። ስለዚህ አጋፋሪ ናቸው ማለት ነው ሙስሊሞች እና ክርስቲያኖች። እሺ ተቋርጧል። ወጣ ነው ማይ ያሲው የምትለን ነገር አለ? ችግሩ ምንድን ነው? እኔ እዚህ ጋር የምመጣው ብቻዬን ላወራ አይደለም። ሰውም ሀሳቡን መስጠት አለበት። እኔ ብቻዬን ካወራውማ ትርጉም የለውም። ብቻዬን ካወራው ትርጉም አለው። በቃ እንደዚህ በጣም ከባድ ነው። እዚህ ጋር የሚገባ ሰው ሀሳቡን የሚሰጥ ሰው ሀሳብ ያለው ሰው ገብቶ ማውራት አለበት። መድረኩ የጋራ ሲሆን ነው ደስ የሚለው እንጂ ብቻዬን ዝም ብዬ ከተቀደድኩማ በጣም ከባድ ነገር ነው። ስሜትም አይሰጠኝም፣ እኔ ደስም አይለኝም፣ ትርጉምም የለውም። ስለዚህ ሰው ብዙ ሪኩዌስት አለ፣ ግን ማን እንደማስገባ ስለማላውቅ ነው። ምናልባት ሀሳብ ይኖራቸው ይሆናል። እሺ እሺ ጃስሚን ደህና ነህ? ሰላም ነው? አሰላሙ አለይኩም ሙስሊሞች እንዴት ናችሁ? ሰላም ነው? ደህና ነኝ። አክቹዋሊ ስለ ምንድነው አሁን ያወራችሁት የሚከበረው በዓል ማለት ነው። ስለሱ በቀደም የእነሱ ኮሚቴዎች መግለጫ አውጥተው ነበረ እና ማናችሁም የሃይማኖት ተከታይ ሙስሊሞችም ሆናችሁ ክርስቲያኖች አይመለከታችሁም፣ ይሄ የኛ ነው ስላሉ ስ በቃ ሁላችንም ለእነሱ ትተን ሙስሊሞችም ሆናችሁ ክርስቲያናችሁ ያው እንደ ባህል የምታስቡት ተከተሉት፣ ግን በሃይማኖት መንገድ የሃይማኖት ነው ብለው መግለጫ አውጥተዋል ለማለት ፈልጌ ነው። የትኛው ሃይማኖት ነው መግለጫ ያወጣው? አክባሪዎቹ ምንድነው የሚባለው ስሙ ምንድነው ጠፋኝ የሚባለው ዋቀፌና እሬቻ የእሬቻ ኮሚቴዎች ተናግረዋል። ምክንያቱም ምንድነው ያሉት በየጊዜው እሬቻ በመጣ ጊዜ የሃይማኖት እንትኖች መግለጫ ያወጣሉ። ይሄኛን አይወክለንም፣ ሙስሊሞች እንዳትሄዱ ክርስቲያኖችም አትሄዱም ይሉ ስለነበረ ከዚህ በኋላ አይመለከታችሁም እንዳትሉ እንዳትደርሱብን ብለዋል። ለምን ግን ኢትዮጵያኖች እንደ ባህዮች አትሆኑም እናንተ? አሁን ባህይ የሚባሉ ሰዎች አሉ ኢትዮጵያ ውስጥ ሃይማኖት ማለት ነው። እነሱ ባህላቸው አይታወቅ፣ ዳንሳቸው አይታወቅ፣ መልካቸው አይታወቅ፣ ቤት አምልኳቸው አይታወቅ፣ የት እንደሚያመልኩት አምላካቸው አይታወቁ፣ እንዳሉ ራሱ አይታወቁም ኢትዮጵያ ውስጥ። ለምን እንደነሱ አትሆኑ? አይዝና እኔ እሱን አላቅም። እኔ ሙስሊም ነኝ፣ ስለ ሌሎቹ አላቅም። ግን እኔ ልል የፈለግኩት በፊት ይህን በዓል የካልቸር አድርገው ነበር የሚወራው። ብዙ ሙስሊሞችም ሆኑ ይሄ ከሃይማኖት ጋር አይገናኝም ካልቸር ነው ምናምን ይላሉ። ግን አሁን ፊት ለፊት ወጥተው ካልቸር እንዳልሆነ ተናግረዋል። ስለዚህ ሌላ ሃይማኖት ተከታዮች ሁላችንም አይመለከተንም ለማለት ፈልጌ ነው ስለተናገሩ። አመሰግናለሁ። እንግዲህ እንደሰማችሁት ነው። ቅድም እኔ አከብራለሁ ሃይማኖታዊ በዓልም አይደለም ሃይማኖታዊ ቅርጽ የለውም ስትል የነበረው ልጅ እንኳንም አልነበርክ። አሁን ብትኖር ራስህን ታጠፋ ነበረ። ከቻልክ ደግሞ ራስህ ጋር መገናኘት ከፈለግ እንትኑ መግለጫውን ስማው። ሃይማኖታዊ ቅርጽ ያለው በዓል ነው፣ መምጣት የለብህም፣ አታሽቋልጥ ተብለሃልና በቃ መምጣት የለባችሁም ተብላችኋል። ፈልጌ ልክልሃለሁ፣ ውስጥ መግለጫውን ፈልጌ ልክልሃለሁ። እኔ አልፈልግም ነው ምን ይሰራልኛል? እኔ አክባሪ አይደለሁም እንደምታውቂው። ቅድም እንትን ስለው ነበርና ዛፍን ቅቤ እየተቀባ እንደዚህ አይነት ነገር ለምን አከብራለሁ? የሰው ነኝ እኮ። ትክክል አቋምህን አውቃለሁ። ለአንተ ግን ከስር ሆነው ማለት ሙስሊሞችም ሆኑ ሌላ ሃይማኖት ተከታዮች ብዙ ጊዜ ከካልቸር ጋር ነው የምናገረኝ። አክቹዋሊ ችግሩ ብዙዎቻችን ሃይማኖትና ካልቸርን በጣም ስለምንቀላቅል ኢትዮጵያ ውስጥ ትልቁ ችግር ይሄ ነው ያለው። ሃይማኖትና ካልቸር በጣም እንቀላቅላለን እና ይሄንንም ከካልቸር ጋር አትቀላቅሉት ሃይማኖት ነው ተብሏል። ላስ መተው ነው በቃ።
እሺ ቴንክ አባ። እሺ አመሰግናለሁ። ሌላ የምትይው ነገር አለ? ሌላው የምለው ቅድም በተነሳው ጉዳይ ላይ ማለት ነው ብዙ ሰዎች አንተን ሲያደርጉ አይቻለሁ። አክቹዋሊ ግን በጣም አፕሪሼት የማደርግህ ልጅ ነህ። ግን በጣም አፕሪሼሽን ደግሞ እኔም አልደግፍም። ምክንያቱም አንተ በጣም ሚዛናዊ ባላንስ የሆንክ ሰው ነህ እና አፕሪሼሽኑ ደግሞ ባላንስ እንዳያዛባበት ስለፈራሁኝ ማናችንም በቃ ነፃነትህን ቢከበርልህና እንደዚሁ ነፃ ሆነ ብትኖር በጣም መወድልህ ነገር ያለ ስለሆነ ማለት ነው። በጣም ነው መወድልህ ነፃ መሆንህን ስለምንም ነገር ላይ አክቹዋሊ እውቀትም አለ። በእውቀት ላይ ተንተርሰህ ነው አንተም ኦፓልም በጣም የሚደንቀኝ ነገር ያላችሁ እውቀት ነው እና ከዛ ውጭ ደግሞ በጣም ማደንቀው ነገር ነፃነታችሁ ነው። ሰው ልጅ ደግሞ ነፃነቱ ሊከበርለት ይገባል። ያማረብህም ነፃ ሰው ስለሆንክ ነው። የተወደድከውም ነፃ ሰው ስለሆንክ ስለሆነ እሱ ባላንስህም ባናዛባብህ ብዬ አሰብኩኝ ቅድም እየሰማሁኝ እና ይሄ ነው። ሌላ ደግሞ ሁሌ የምመኘው ነገር እንዲያው አንዳንድ ጊዜ ስለ ፍልስፍና ነገር ስታነሱ በጣም ይመስጠኛል እና እሱን ነገር ትውት አድርገኸዋል እና አንዳንዴ እሱንም ጣድ ብታደርግበት። ፍልስፍና አንዳንድ ጊዜ የምጠይቃቸው ጥያቄዎች አሉ። አሁን ለምሳሌ ውሃ ከለሩ ምንድን ነው ምናምን ስትል በጣም አእምሯችን እንዲሰራ ታደርገዋለህ፣ እንድናነብ ታደርገናለህ እና እንደዛ አይነት ጥያቄዎችን አንስተ ብታወያየን ራሱ እንደ ሰጀስሽን ነው። አመሰግናለሁ። እሺ ሰላም አለይኩም። ናዲያ ናዲያ እሺ ሀሳብ ከየት እንደሚመጣ አይታወቅም። ሰላም አህመድ